ሰላም ጤና ይስጥልኝ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች እንዴት አላችሁ? እኔ አማኑኤል ኃይለ ነኝ። አሁን የምንገኘው በቦንጋ ከተማ ነው። የቦንጋ ከተማ ስትነሳ እንግዲህ የአረንጓዴው ተፈጥሮ ሀብቱ ፏፏቴው ልምላሜ ለዓለም የአረንጓዴ ተምሳሌ የሆነች ምድር ላይ ነው የምንገኘውና ከፋ ሲነሳ እንግዲህ እነዚህ ነገሮች አብረው ይነሳሉ። ዛሬ እንግዲህ ራሳቸው ያስተዋውቃሉ። እስቲ ወደሳቸው አመራለሁ። እሺ ስሜ ሰለሞን ተክሌ ነው። ተወልጄ ያደግኩት ከፋ ውስጥ እዚህ ቦንጋ ነው፣ ቦንጋ ከተማ ነው። ብዙም አሁን ከምትቀርጸው ከስቱዲዮ አይርቅም። ከዚህ ታች ነው። እዚህ የኔ ግዛት ነበር። ከዚህ ጀርባ በልጅነት ያደግኩት እዚህ ሰፈር ነው፣ ቄራ ሰፈር የሚባልበት ነው። ከዚያ ቄራ ካደግኩ በኋላ የተማርኩት በአርታ ድሮ የካቶሊክ ሚስዮን ትምህርት ቤት የነበረ አሁን በአርታ አንደኛ ደረጃ ትምህርት ቤት የተማርኩት ከ7 እና 8 ግራዝማች ጳውሎስ ድሮ በእደ ማርያም ትምህርት ቤት የሚባለው አሁን ግራዝማች ጳውሎስ ሁለተኛ ደረጃ ትምህርት ቤት የሚባለው ድሮ መለስተኛ ሁለተኛ ነው። ከዛ ከ9 እስከ 12 ድሮ ቦንጋ ሁለተኛ ደረጃ ትምህርት ቤትና አጠቃላይ ሁለተኛ ደረጃ አሁን ግን ቢሻ ወልደ ዮሐንስ የሚባልበት ትምህርት ቤት ተማርኩት። ከዚያ 20 ዓመት እስኪሞላኝ ድረስ ቦንጋ ኖርኩ። ቦንጋ ለትምህርት ነው፣ ለስልጠና ትንሽ ወጥቼ ነበር ለመምህርነት ስልጠና። ከዚያ በኋላ ከ20 ዓመት በኋላ ከዛሬ 25 ዓመት በፊት ከቦንጋ ወጣሁ። አሁን ተመልሼ በየጊዜው ስመጣ ታሪክ ባቸው ይሄ ነው። አዎ ጥሩ። ይሄ ታሪክ ሲነሳ እንግዲህ ብዙ ነገሮች የሚነሱ ይኖራሉ። የ25 ዓመት ታሪክ ቀላል አይደለም። የስንት ልጆች አባት ነው? የ5 ልጆች አባት ነኝ። እድለኛ ነኝ። ሁሉ ጊዜ ጓደኞቼ ናቸው። አሁን ጓደኞቼን እየቀነስኩ ነው። አጋጣሚ ነገር ነው። የድሮ ጓደኞቼ፣ ልጅነት ጓደኞቼ ልጆችን እና በተለይ የአብራካይ ክፋይ ልጆቼ ጋር ውላለሁ። በቃ ተጀምሮ እስኪያልቅ ብዙ ጊዜ ከቅርብ ጊዜ ወዲህ ጓደኞቼ ልጆቼ ሆነዋል እና የ5 ልጆች አባት። ጥሩ እንግዲህ የተለያዩ ጥሩ ተሞክሮ ያላቸውን ጨዋታዎችን እንጨዋወታለን። እንግዲህ 25 ዓመት ማለት ቀላል አይደለም። ከዛ በፊት እስቲ ቦንጋ እንዴት ነበረች? ያን የሚያስታውሱት ነገር? ቦንጋ ለኔ እንደ ደም እንደ አካል ማየት ነች። ኋላ እመጣለሁ፣ አንዳንድ ጉዳዮችን አነሳለሁ። አቶ ሰለሞን ተክሌ ነው ትክክለኛ ስሞት፣ ግን ሰለሞን ጸለለ ይባላል። ምንድነው እሱ ላይ እስቲ ማብራሪያ ብሰጥ? እሺ ሰለሞን ጸለለ ቅጽል ስሜ ነው። ያን ቅጽል ስም ሁለት ታላላቆቼ የነበሩ ሁለት ጓደኞቼ ናቸው እና ጸለለ የሚል ስም በአጋጣሚ ሰጡኝ። በደርግ በመጀመሪያው ስርዓት ተቃይ አባታችን ታስሮ ነበር። የከፋ ነጻነት ግንባር ህጋና በዛ አባታችን ታስሮ እስር ቤት ነበር። አለም በቃኝ ሁሉ ታስሮ ነበር እና ከዛ ካንዴ ካለም በቃኝ ወደ ደብረ ብርሃን እስር ቤት መጥቶ ከዛ ከእስር ቤት ልብስ ይልክልን ነበር። ይሰራ ሹራብ የሚሰፋ ይልካል። ከራሱ ከሚከፈለው የገዛ ልብስ ይልክልን ነበር። አባታችን ያው ቴክኒሻን ልክተው በቃ ልብስ ልኮልና አዲስ ልብስ ለብሼ ወጣሁ። ያን ልብስ ለብሼ ስወጣ የሚካኤል ቅዱስ ሚካኤል ቤተክርስቲያን ዋርካ ለዛ ዋርካ ስር ገነነ ኢሳያስ የሚባል ድሮ ብስክሌት የነበረው ልጅ አባቱ ፍርድ ቤት ዳኛ ነበሩ። እሱና የአንዱ ወንድማችን ክርስትና አባት የሆኑ ሉካን ዳዊት የነበራቸው ሰይፉ ደስታ የሚባሉ ነበሩ። እሳቸው ልጅ ጽጌ ሰይፉ የሚባል አሁንም አለ ሰው። ሁለቱ ተገናኝተው ጽጌ ለገነነ ሰለሞን ጸለለ አለ እና እሱ ደግሞ ጸለለ እንዴ አለ። እሺ አሁን ሰለሞን ጸለለ የምትለው ጸለለ ከዛ ሰለሞን ጸለለ። እኔ ደግሞ ከልጅነት ጀምሮ ቦንጋ ውስጥ ቅጽል ስም የሌለው ሰው የለም። በኔ እድሜ ያለው አሁንም ያሉት አላቸውና ብዙም ጓደኞቼም ወንድሞቼም ሁሉም አላቸው። ወንድሞቼም ከኔ በላይ ያሉት አላሉ። 3 ወንድሞች አሉን። 3ቱም ቅጽል ስም አላቸው። ቤታችን ውስጥ ሁላችን ቅጽል ስም አለን። የተለመደ ነው ቦንጋ ውስጥ ሌላ ማከራ ቅጽል ስም ያለ። ቦንጋ ውስጥ ግን ቅጽል ስም የሌለው ወንድ ወጣት ይኖራል ብዬ አልገምትም። በዚህ ጸለሌ አብሮኝ ያደገ ስለሆነ ጸለሌን ወዳታለሁ። ጸለሌ ብዬ እጠራለሁ። እኔም ራሴን በማህበራዊ ሚዲያ በፌስቡክ ሰለሞን ጸለሌ ብዬ ራሴን እሱን ለማስተዋወቅ ሰው የሚለየኝ በእኔ እድሜ ያሉና ከኔ በላይ ያሉት የሚያውቁኝ በጸለሌ ነው። ሰለሞን ተክሌ ብትላቸው ብዙ ትልልቆች ላይ አብችላል። ሰለሞን ጸለሌ ብትል ነው። አብሮ አደግ ጓደኞቼ ሰለሞን ብሎኝ ያውቁ ጸለሌ ነው የሚሉኝና
ከዛ አንፃር ስሜ ጸለለ። ስለዚህ ጸለለ የሚለው ተመስጦታል ማለት ነው። ባትለኝም ይመችኛል ብትለኝም ይመችኛል። አሁን ካንተ ጋር ስትመክርም ስንት ዓመት እያለው ተሰየምክ ስም አገኘ ብትለኝ የ9 ዓመት ልጅ እያለው ነው ያገኘሁት እና አብሮኝ 40 ዓመት በላይ የቆየ ስም ድሮፕ ላደርግ ስለማልችል ደስ ይለኛል። ደስ ይለኛል። አይ በጣም ደስ ይላል። እኔም ማብራሪያ ስለሰጠኝ በጣም አመሰግናለሁ። ስለዚህ የብዙዎችም ጥያቄ ነው እኔ ጋር ያለው ነገር አሁን ማብራሪያ አግኝተናል። ደስ ይላል ማለት ነው። ከዚህ ጋር ተያይዞ እንግዲህ የ25 ዓመት ታሪክ ነው ያውቀን ያለ ነው። አሁንስ ቦንጋን እንዴት አየኋት? ቦንጋን አሁን በተለየ መልኩ ነው ያየኋት። በተለየ መልኩ ማለት እንግዲህ በምን ትለካለህ? በምን ይለካል ካልክ የከተማዎች እድገት የሚለካበት የራሳቸው መስፈርት አሏቸው። እኔ ደግሞ የምለካበት መስፈርት አለኝ የራሴ። ከሳይንሱም ከኢኮኖሚስቶችም የአርባን ዴቨሎፕመንት የሚባሉ የከተማ እድገቶችም ከምንም ድሮ ከማውቃት አድጋለች። ድሮ የማውቃቸው ቤቶች በአብዛኛው 75% በላይ የሉ አድገዋል። እድገት ከተማ ያድጋልና አድጋለች ቦንጋ። ጋሽ ሰለሞን እንዴት ነው ከቦንጋ ጋር ንጽጽር ያን ጊዜና አሁን እንዴት ነው የሚለውን እያወራን ስለሆነ እስቲ እዛው ስለ ቦንጋ እንዲያውም ለእኔ የቅርቡ የሆነው በ1843 የተጻፈ ዶክተር ቻርልስ ቤክ የሚባል የጻፈው አለ። እሱ እንግዲህ አንቶኒ ቺቺ የሚባል ጣሊያናዊ እዚህ መጥተዋል። አልቫሬዝ፣ ፔድሮ የሚባሉ የካቶሊክ እንትኖች መጥተዋል እዚህ። እነሱ የጻፉትን ቃል ኢትዮጵያ ውስጥ ሲመጡ እዚህ ደርሰዋል። ከታሪኩ አንጻር ብዙ ሰዎች ይመጣሉ። እንዲያውም ከዚህ ከቡና ንግዱ ጋር እና ከጥሪኝ ከዝባድ ጋር የተያያዘ ትልቅ ታሪክ አለ፣ ጠለቅ ያለ ታሪክ አለ። እሱን ሳገላብጥ አግኝቻለሁ። በ1843 የተጻፈ በኋላ ላይ በ1846 የታተመ ቻርልስ ቤኬ ቦንጋ የንግድ ማዕከልና እሱ ነው የሚያገናኛል። ከ25 ዓመት ጀምሮ ያልከኝን ነገር አንድ እንትን ብል አሁን እንግዲህ እኔ መጀመሪያ የተወለድኩት በአፄ ኃይለ ሥላሴ ነው። ከዛ በደርግ ውስጥ ሳለፍ ከዛ ኢህአዴግ ከገባ 10 ዓመት ሳይሆን ነው የሄድኩት። በአጋጣሚ ሆኖ የዛሬ 6 ዓመት ያገኘሁት ማዳም በርቲ የምትባል ዊሊያም የሱፓክስ ሰውዬ በለም የሚባል የእሱ ባለቤት ነበር የነገረችኝ። እሱን አሁን አርፋለች፣ ነፍስ ይማር ነው። ጥሩ ትልቅ ነገር ለቦንጋ አድርጋለች። የዛሬ እነሱን ላገኝ በሄድኩበት ሰዓት ቬለም የሚባለው ብዙ ሰው የሚያውቅ እቺ ጣት ነች ያለችው። ይሄ ጣቱ የተቆረጠ የተቆረጠ ሱፓክስ በጣም ካራ ሰው ነበር። እሱን ጥያቄ ጠይቄው ነበር። አንተ የጠየቀው ቦንጋ እና ከ50 ዓመት በፊት ኢትዮጵያን ከ60 ዓመት በፊት ጀምሮ ኢትዮጵያ ይመላለስ ነበር። አሁን 91 ዓመት ነው። ሽማግሌ ትልቅ ሽማግሌ ከፋን ለምን ቦንጋን ወደድክ መረጥክ ብዬ ጠይቄው ነበር። ለመማር ነው ልመልስልህ ይችላል። እንኳን እኔ የተወለድኩት ይቅርና የምዕራባዊ ሰውዬ የነገረኝ ነገር ሁለት ነገር ነው። ለምንድን ነው ቦንጋን የመረጥከው? ቦንጋን የወደድከው? ቦንጋን ወደድኩ በሁለት ጉዳይ። አንዱ መልክዓ ምድሩ ሁሉም ነገር ያለበት፣ ቡና የተገኘበት፣ ማር እንደፈለክ የምታገኝበት፣ የተፈጥሮ ሀብት የሆነ ሁሉም ነገር የምታገኝበት እና መልክዓ ምድሩን ስታይ ተራራው፣ ጫካው በጣም በልጅነቴ ገና በ21 ዓመቴ ፓፓ ኒውጊኒ የምትባል ላይ ወደ ከጃማይካ በላይ በኩል ያለች አንድ ቦታ ለፓፓ ኒውጊኒ እና ወደ ታች ደግሞ ሌላ አንድ ደሴት የሆነ የነሱ ቅኝ ግዛት የሆላንድ ቅኝ ግዛት አገር በልማት የሄዱ ነበርና ከነሱ ጋር ይመሳሰላል። ከፋ ግን የተለየችው ነብጅብኝ ነው። ሁለተኛዋ ያሉት ጥሩ ነገር ነው። ምንድነው? የህዝቡ ዊዝደም ቃል በቃል ከፋ ፒፕልስ ዊዝደም ያሉት የከፋ ህዝብ ጥበቡና አንሰማም፣ ብዙ ጊዜ አናዳምጥም። እና ከፋ ጥበቡ ምንድነው? ጥበቡ በየጠየቅ ጥበብ ምንድነው? ብዙ ሰው የአካባቢ ሰው እዛ ተወላጁም ምን አይነት ሀብት እንዳላችሁ ጥበብ ሀብት እንዳላችሁ ቀደምት የሆነ ጥበብ እንዳላችሁ ይገርመኛል። ገበሬዎቹም ከነበሩ ነገስታትም እንዴት አይነት ጥበብ እንደነበራችሁ ይገርመኛል። እሱን አይቼ ትልቅ ጥበብ አላችሁ። ምንድነው ጥበቡ? እሱ ንገረኝ አልኩ። አንደኛ ታዳምጣላችሁ፣ ሁለተኛ ደግሞ ፍርደ ገምድል አይደላችሁም እና ዝም ብላችሁ አደመድሙ እና ከውሳኔ ፈቀቅ ትላላችሁ። ምን ማለት ሆነው ብዬ ጠየኳቸው። ሄጄ ገበሬው ጋር ቁጭ ብለን አንድ አብረን የሰራናቸው አጋጣሚ ነበረ።
ድልድይ ከቀሺ ከዴቻ ከወረዳ ወደ ቀሺ የሚሄድ ድልድይ በእነሱ ፈንድ ተሰርተው እኛም ፊልም እንቀርጽ ነበር። ዘጋቢ ፊልም ስንሰራ እዛ ላይ ህዝቡ ተሰባስቦ እናዳምጣቸው የሚል እኔ ብዙ ጊዜ እሳቸው ጋር ያገናኘኝ ስለ ከፋ ጥንት ከፋ ፍልስፍና እሳቸው የአውሮፓ ጋር እናነጻጽር ነበረ። አንደበታቸውን ሞልተውና በራስ በመተማመን የተናገሩት ነገር አልተጠቀማችሁበትም እንጂ የእናንተ ጥበብ ትልቅ ነው፣ ዊዝደሙ ትልቅ ነው። ምንድነው ትልቅነቱ ስላቸው ነገሮችን ባላችሁ በተፈጥሮ መንገድ የመፍታት ብልህነትና አስተሳሰብ አቀራረብ አፕሮች አላችሁ። ከዛ ከፋን ወዳለው ድልድዩ ሲሰራ ከካሜራ በታች ጀርባ ነበር ሁለታችን እና ሰዎች እንዲነገሩ ነውና ምንድነው የነገሩት ለማቅለል ክላሪቲ እና ፕራዮሪቲ በጣም ታውቃላችሁ አይመስልም እንጂ ለውጭው ዓለም የምትፈልጉትን ታውቃላችሁ እና ቅድሚያ ትሰጣላችሁ። ምንድነው መቅደም ያለበት ያንን ተጠቅመው ምንድነው በዛ ሰዓት ፈንድ ተሳቸው አምጥተው እንደገና ህዝቡ ምን ያገስና ማከር ህዝቡን ብላሉ ምን ትፈልጋላችሁ ብዬ ነው የጠየኳቸው። ሌላ የሚያወያያቸው ሰው አደረግና ከኋላ ወጀን የነሳቸው ልጅ የፊልሙ ዳይሬክተር ቁጭ ብለን ፕሮዲዩሰሮች ሁሉ ተቀምጠን እናዳምጣለን። እነሱ ያለ ሊስት አወጡ የሚያስፈልገን ነገር የከብት ሕክምና ክሊኒክ ነው ወይስ ትምህርት ቤት ነው ወይስ ድልድይ ነው ምንድነው የምትፈልጉት? ሁሉን ሊስት ካወጡ በኋላ እና ፕራዮሪቲ ቅድሚያ ከዚህ ሁሉ ቅድሚያ የሚያስፈልገን ምንድነው ብሎ አወጡ እና ወፍጮ ቤት ነው ሁሉ ቀርቦ ነበር። ብዙ እናቶቻችን ልጆቻችን ነፍሰ ጡር ሴቶች እየሄዱ የሞቱበት ድልድይ ያስፈልገናል፣ አንዱ ጉሜ ወንዝ ድልድይ ያስፈልገናል ብሎ ድምጽ ሰጥተው ፕራዮሪቲ ከምን ጋር ወሰድኩት? ሁሉም ሰው እንደሚያውቀው ከፋ ውስጥ ያለ ስም ውጭም ያለው በታሪክ የሚታወቀው በ1390 ወዲህ የተጻፈው የከፋ አስተዳደራዊ ምክር ቤት ተብሎ በሌሎች ሀገር የሌለው እዚህ እና ምክር ቤት ሰባቱ ነው። ንጉሱ ምክሮች አሉ፣ ጠቅላይ ሚኒስትር አለው፣ የመከላከያ ሚኒስትር አለው፣ የገንዘብ ሚኒስትር አለው፣ የደህንነት ሚኒስትር ሁሉ አለው። ከነዚህ ሁሉ ንጉሱ የነሱን ቃልና ድምጽ ሰምቶ እንጂ የራሱ ፈላጭ ቆራጭ አልነበረም ከፋ። ይሄ ትልቁ ጥበብ ነው ይላል። እኔም ማቀው ስለ እንግዲህ እስከዛሬ ካየሁት ከደነቀኝ ነገርና አሁን ሌላ ጋር አሁን ከጠየቀኝ ጋር ለማገናኘት እንግዲህ 654 ዓመት ነው ከ1390 እስከ 1897 ዛሬ ላይ ሆነን ብንቆጥር 654 ዓመቱ ከዛሬ የዛሬ 654 ዓመት እንዴት ሲሆን ምክር ቤት መሰረቱ እንዴት ከየት መጣ? ድብ ያለ ነገር አይደለም፣ ዱብዳ አይደለም። እና ከዛ በፊት የማንጆና የማቶም ስርዓት አለ። እንግዲህ በ3ኛው ክፍለ ዘመን ነው ማንጆ ነበር ተብሎ ስርዓት ነበር፣ ራሱ ገዢዎች ነበር ይባላል። ከሁሉ ነገር ያስደነቀኝና በልጅነት የሚቀሰቀሰኝ ለኔ ብዙ ተነሳሽነትና ብዙ ነገር ታሪክ እንዲከተል ያደረገኝ እንደምታውቀው ከ18ቱ ነገስታት አንዷ ንግስት ነበረች፣ አበቲ ትባልና አበቲ በዛው ባሏስ ሲሞቱ ንጉሱ ሲሞቱ ልጁ ህፃን ነበር፣ ዘውዱን መውረስ የነበረበት ህፃን ስለነበር ህፃኑ ለንግስና እድሜው ስላደረሰ በሞግዚትነት ልጁ እስከሚያድግ ለማቀላቀም አዳም ዳግመ ግዛት እስከሚደርስ በሞግዚትነት ታስተዳድር ነበር ንግስት ሆና። የኔ ጥያቄ ከነበረው ታሪካዊ አሁንም ያለው የሴቶች ይሁን የህብረተሰቡ መስተጋብሩን ይሁን ከምናውቀው እንትን እውነቱን ፋክቱን ካወቅ ሴት ፕራዮሪቲ አይሰጣትም ነበር እና ፕራዮሪቲ ማይሰጣት የነበረ ጊዜ በዛ ሰዓት እንዴት ሲሆን ሴትን ንግስና ሰጥተው እሺ ብሎ ተታደሩ? እንዴት ለመተዳደር እንዴት በሷ ለመገዛት እንዴት እሺ እንዴት ፈቀዱ? እንዴት የነበረው ምክሮቹ የነበሩ እንዴት ሲሆን እሷ እንድትቀመጥ ሞግዚትነት ይሄ እሽታንና ከብስለት የሚመጣ ነው። ብዙ ጊዜ ወላጅ አባቴ የሚነግረኝ አንድ ነገር ከአቶ ቬላም ጋር ሜድ ነበረ። አባቴ ምን ይለኛል? ልጆች ጀምሮ እያለን 3 ነገሮች ሁሉ ጊዜ ልብ በል ይለኛል። እውቀት በእውቀት መብሰል፣
ዲሲፕሊን መኖር እና ስነ ምግባር እንዲኖር እና በጥበብ መናገር ነው። ሶስት ነገር ነው። አንድ ነገር እውቀት ይኖር ነው። ከዛ በኋላ ዲሲፕሊን ይኖር ነው፣ ስነ ምግባር ይኖር ነው። ስነ ምግባርም ተስተላልፎ በጥበብ ነው ብሎ አባቴ ብዙ ጊዜ ይነግረኝ ነበር። ከዛ በኋላ ብዙ አዛውንቶችን ጠየቁ። ክርስትና አባቴ በጣም ማጋቸው እዚታች ነበሩ። ጋሽ በላይ ሀብተ ማርያም የሚባል ዋርካዬ ነው ብላቸው ይገርና ከሳቸው እጠይቃለሁ። ቡና እዚህ ስለመገኘቱ እጠይቃለሁ። ስለዚህ ያን ሰዓት ያ ጥበብ እያየው ስላደኩ እሱ የገዛኝ ጥበብን ያን ጥበብ እያየው ቅድም ያልኩ እውቀት በእንግሊዝኛ KIW ነው። K knowledge ነው፣ I integrity ነው፣ W wisdom ነው። እንግዲህ እውቀት ኢንቴግሪቲ ስነ ምግባርና ዲሲፕሊን ነው። ያው W ደግሞ ዊዝደም ነው። ይሄንን አጣምሮ የነበረ ህብረተሰብ ነው። ይሄንን በለም ውጫዊ ሰው የምንም አይገናኝ ሰው አረጋግጦልኛል። ጥሩ ነው። ወደኋላ ተመልሰው ብዙ ነገሮችን አጫውተውናል። ምናልባት እኔ ማንሳት ፈልገው ብዙዎቹም የሚገረሙት አቶ ሰለሞን እንደው ተመራማሪ ነው ወይ ብዙ ነገር ይመራመራል የሚል አለ። ትምህርት ሙያ ዘርፍን ነበር። ብዙ ጊዜ ደግሞ ይሄ ተፈጥሮ ሀብቱ ጋር የሚመራመሩት ነገር ብዙዎችን ያስደንቃል። ምጽፉትም ጭምር ነው የሚዲያ ሰው ናቸው የሚሉ አሉና ምናልባት እዛ አካባቢ ላይ ማብራሪያ ቢሰጡ። አይ ጥሩ ጥያቄ ነው። ከልጅነቴ ጀምሮ የምታድለው በማንበብ ነው። ብዙ ማንበብ ወዳለሁ። ግን ገና ብዙ መማር እንዳለብኝ አውቃለሁ። ብዙ ማንበብ እንዳለብኝ እንደሚጠበቅብኝ አውቃለሁ። ይበልጥ ባነበብ ቁጥር እንዳልነበብኩ ነው እየተሰማኝ ያለው። አነባለሁ። እውነት ለመናገር በአሁኑ ሰዓት ልቦለድ አሁን አላነበብም። ድሮ ልቦለድ ደራሲውን ነው አውቃለሁ ብዬ አነባለሁ። በደራሲው ነው ትርጉም ከሆነ የዳንኤል ስቴለ ከሆነ አውቃታለሁ ነው። ሮበርት ሉድለም ከሆነ የሁሉንም ሮበርት ሉድለም ነው። የሁሉንም እንደዚህ ነው። መጽሐፍ የማላንደርቦ መጽሐፍ ነው። የታሪክ መጽሐፍ፣ የእምነት መጽሐፍ ጓደኞቼን እኛ ንሮቱ እዚህ ነው የምንለው ያመጣሉ። የእስልምና መጽሐፍ ቅዱስ አነባለሁ። የፍትሐ ብሔር ሕግ፣ ወንጀለኛ መቅጫ ሕግ ሁሉን ነገር አነባለሁ። ቃርማለሁ ማለት እችላለሁ። አሁን ቤተ መጽሐፍ መሸጫ አሁን የስቴሽነሪ የለም። የመጀመሪያውን ሀብቴ ገብሩ መጽሐፍ ተምሮ በ81 ዓመተ ምህረት ነው 80 መጨረሻን 81 ዓመተ ምህረት ጽፎ እዛ ቁጭ ብዬ ነው እየሸጥኩ መጣባለሁ። አቶ በርታ የሚባሉ አንድ እስላም ሉቃንዳ የተነሳቸው ቤተ መጽሐፍ ከፈቱ። አሰፋ ቦኖኬ የሚባል መጽሐፍ እንደገና መጽሐፍ ከየራሳችን አዋተን 84 85 ዓመተ ምህረት ላይ ቤተ መጽሐፍ ከፈለ። ወንድ ወልደ ሰንበት፣ ያዕቆብ ወልደ ማርያም፣ ካሳሁን ከበደ፣ ዶክተር ዳንኤል ምግቤት፣ ረጄ መኮንን የተሰበሰበ መጽሐፍ ከፈለ። ይሄ መጽሐፍ ከማንበብ መጣ። እሱ ነው ምርምር በኋላ ዝም ብሎ ያው ፍላጎታን ይጠይቃለሁ። የምትነግረኝን ነገር ለምን ነገርከኝ አልልም፣ እወስዳለሁ፣ እጠይቃለሁ። ለምን ይልትልካለ ግን ማስረጃና እውነት እፈልጋለሁ ለምትልኝና በሱ አው እና ሁለተኛ ደረጃ ትምህርት ቤት ያው ላቦራቶሪ ኬሚስትሪ ነው ቴክኒሻን ነኝ። ኬሚስትሪ አስተምራለሁ። ተማሪዎችን ፕራክቲካሊ ማስተምር ኬሚስትሪ በእኛ ጊዜ በጣም እኛ ስናስተምር ጥሩ ውጤት ያመጡ ነበር ተማሪዎች። በጣም ብዙ እናስተምራለን፣ በነፃ እናስተምራቸዋለን። በነፃ ብዙ ዩኒቨርሲቲ የሄዱ ተማሪዎችን አምጥተን እንዲማሩ እናደርጋለን። ደግሞ ለማስተማር አስቀድመን ማወቅተን ብዙ አነባለሁ። እንዘጋጃለን። ጓደኞቼም ጥሩ ብቃት የነበራቸው መምህራን ነበሩ። እስከዛሬ አሁንም እንኮራባቸው ብዙዎቹ ትልልቅ ደረጃ ደርሰዋል። 3ኛ ዲግሪያቸውን ሰርተው ግማሹ በዛኛ 2ኛ ዲግሪ ሰርተው ጥሩ ቦታ አሉ። ሐኪሞች አሉ። በሁሉ ማለት ዘርፍ ተምረዋል። ያስተማርኳቸው ተማሪዎች የኔ ፍሬዎቼ ናቸው ላለው እነሱ ደግሞ አንተ እኔ ኩራቶቼ ናቸው። እሱ ከማንበብ የመጣን እስካሁን አንባቢ ነኝ ብዬ ራሴን ጸሐፊም አይደለሁም። ጸሐፊ አይደለም። ያገኙትን ነገር ዝም ብዬ ጫርኩትን ጻፍ እንጂ ጸሐፊ አይደለሁም እላለሁ። ለመጽሐፍ ብዙ ማንበብ ያስፈልጋል። እጅግ በጣም ብዙ ማንበብ ያስፈልጋል። የኔ ነው እኔ ልሳሳት እችላለሁ እላለሁ። ብዙ ጊዜ እርግጠኛ ላልሆን እችላለሁ፣ ልሳሳት እችላለሁ። ይሄ ነገር ብዙ ነገር እንድገፋ ብዙ ነገር እንዳውቅ ገፋፍቶኛል። በኬሚስትሪው
ቲቸር ነው። ከዛ ወደ ውጭ ሀገር ሲሄድ ወደ ፋርማሲው ሄድኩ። ከዛ ፋርማሲካል ሳይንስ ሄድኩ። ከዚህ የተፈጥሮ ሀብቶችን ጠይቀውን ከዚህ ዳማከሴ፣ ጤና አዳም፣ ብርብራ፣ የቲማቲም እነሱ ከዚህ ያስወሰድኩ ብዙ ጊዜ ነው። ጥሩ ፕሮፌሰር ጓደኞች አፍርቼ ነበርና ከነሱ ጋር ድህረ ምረቃ ያው ምርምር ወደናለው ምርምር ከጥቂት አመታት ወዲህ ወደ ጽፌ ያስቀመጥኳቸው ረጅም ዓመት የጀመረውን ሙሉ በሙሉ ትኩረት ለመስጠት ፈለኩት የቡናው ምርምር ነው። ላለፉት 10 አመታት የቡናው ዝግጅት ነው ማቀናበርና ምርምር አደርጋለሁ፣ ጠይቃለሁ እና ተመራማሪ አይደለም ግን ጠያቂ እውነቱ ምንድነው ብሎ እውነቱን ፈትሾ ማውጣት ነው። ለራስ ማጥላት አልወድም። ጓደኞቼም ልጆቼም የሆነ ነገር ከተናገረው እኔ ማለቃቸው እነሱም አይለኩኝም። እውነት ላይ ተመሰረተ ማስረጃ ላይና መረጃ ላይ የተደገፈ ነገር ለማድረግ ያው ኤቪደንስ የሚባለው ኤቪደንስ ፋክትስ ዴታ ብሎን አናላይዝ ማድረግ መመርመር እሱን ወዳለሁ በጣም ሁሉ ነገር መሰረት ማስረጃ አግኝቶ እርግጠኛ መሆን እንፈልጋለሁ እና በመላምትና እንትን መጀመሪያ መላምት ሊሆን ይችላል ትላለህ እውነቱን ፈልገን ከዛ አንፃር ብዙ ስለምፈትሽ ተመራማሪ ግን አይደለሁም። ግን ያው ተራ ዝም ብሎ ማንበብ የሚወድ ሰው ማለት ይችላል። ጥሩ። ከዚህ ጋር ተያይዞ እንግዲህ ወደ ውጭ ሀገር መስኮት ነው የሚኖሩት ኪንግደም ለንደን እንደሆነ ሰምቻለሁ። እስቲ የዛ አካባቢ ህይወትና ስራ እንዴት ነው? ስራዬ ለማንኛውም ውጭ ሀገር እንደሚኖር ሰው ተምሮ ጥሩ ነው። ትምህርታቸው ተምሬያለሁ። መጀመሪያ እንደሄድኩ ጀምሮ ለተወሰነ አመታት ትምህርት ላይ ትኩረት እየሰራሁ ሙሉ ጊዜ ተማሪ የሙሉ ጊዜ ሰራተኛ ነበርኩና በጣም እንትን ነው። ሰው ከባድ ነው። ብዙ ሰው ዛሬ ጓደኞች ብዙ ከባድ ነው። እንዴት እችለዋለሁ ብዬ ለራሴ ስለነገርኩ እችለዋለሁ ነው። ፈተናዎች ገጥሞኛል። ማንም ሰው እንዲህ በፈተና ብዙ ፈተናዎች ገጥሞኛል። እኔ ፈተናው ሳይሆን መፍትሄ ነው ብዙ ጊዜ ማስቀድመው ፈተና መምጣቱ አይቀርም። ብዙ ጊዜም ያው ብዙ የተማርኳቸው አሉ ትምህርቶች ፋርማሲካል ኬሚስትሪ፣ ካንሰር ፋርማኮሎጂ በድህረ ምረቃ